ሄርሜላ ታማ ሆስፒታል ገብታለች። እንዴት ገባች? ለምን ገባች? የሚለውን አሁን የምነግራችሁ ይሆናል። ማታ እንግዲህ በማይታወቁ ሰዎች ጉዳት ደርሶባት ሆስፒታል እንደገባች መረጃዎች ይጠቁማሉ። በጣም የሚገርም ነገር ነው። እንግዲህ ማንነታቸው አልታወቀም። ማን እንደዚህ እንዳደረጋት እሷን እንደጎዳት ማንም ሰው አልታወቀም። ነገር ግን ሄርሜላ አሁን በአሁኑ ሰዓት ማለት ነው ሆስፒታል ትገኛለች። በጣም የሚገርም ነገር ነው። እነ አብርሽም እንግዲህ መረጃዎችን ሊያጣሩ ወዲህ ወዳ እያሉ ነበር። ነገር ግን ማንነቱ ባልታወቀ ሰው ነው ይሄ ነገር የተፈጸመባት ማለት ነው። በጣም ነው የሚያሳዝነው። ትላንትና እንደሚታወቀው ልደቷን እያከበረች ነበር። በጣም ደስ በሚል ሁኔታ ልደቷን እያከበረች ነበር። ነገር ግን ዛሬ ላይ ሆስፒታል መገኘቷ በጣም የሚደብር ነገር ነው። በዚህም እንግዲህ በጣም ብዙ ሰዎች እነ ሩታም ኤፋም ምናምን ጨምሮ ራሱ በጣም እየፈለጉ ነው። ሰውን እያፈላለጉ ነው። እንደዚህ ያደረገባትን ሰው እያፈላለጉ ይገኛሉ። ነገር ግን የሰውየው ማንነትም ሆነ ሰውየው ማን እንደሆነ አልታወቀም። በጣም የሚደብር ነገር ነው። በዚህ ጉዳይ ላይም ቡዜም በጣም ተናዳን ያለችው የሆነ ሰውማ እንደዚህ አድርጓታል፣ የሆነ ሰው ነው እኔ የምጠረጥረው ሰው ብላ ተናግራለች። በጣም ነው የሚገርመው። እሷ እንግዲህ ማን እንደምጠረጥር እኛም አልገባንም። ነገር ግን ቡዜ ስትናገር እኔ የምጠረጥረው ሰው አለ፣ እንደዚህ ያደረጋትን ሰው አውቃለሁ፣ እኔ የጠረጠርኩት ሰው ነው ስትል ተናግራለች። ስለዚህ ቡዜ ሚስጥሩን እስከምታወጣ ድረስ እኛም እንከታተላለን መረጃውን ማለት ነው። ቶሎ ቶሎ መረጃዎችን ይዘንላችሁ እንመጣለን። እናንተ በዚህ ጉዳይ ላይ ማን እንደዚህ ያደረገ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።